Asman Network. السلام عليكم ورحمة الله وبركاته دنيت كبراتشو هي أسمي تيو channel بيسبوت شاد ماج ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመን በተመለከተ ሙሉ መረጃና ሙሉ ዝርዝር እናደርሳችሁ ተከስተናል። እንዲሁም የባንኮችን መረጃ በንግድ ባንክ ስንት ይዘረዘራል፣ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው ስለሚለው ጉዳይና መደመጥ ያለባቸው የጥያቄ ምላሾችን እንሰጣለን። አሁንም በድጋሚ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ቀጥታ ወደ መረጃችን ስንሸጋገር በቅድሚያ 3 ጥያቄዎችን ምላሽ እሰጣችኋለሁ። ለሌሎች ስለሚጠቅም ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። እንዳታልፈኝ የሳዑዲ ሪያል ኤርፖርት ይዞ መሄድ አይቻልም፣ የሳዑዲ መንግስት ከልክሏል እያለ በጣም ያስፈራሩኛል። እናም ምን ያህል እውነት ነው የሚል ጥያቄ አለ። ይህም በተመለከተ እንግዲህ በተለያየ ማለትም በተለይ ደግሞ በሳዑዲና አካባቢው የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን ይህን በተመለከተ እኔ መልሱን አላውቀው ወይንም ደግሞ ስለዚህ ጉዳይ መረጃ የለኝም ብዬ ጸጥ ማለት አልፈለኩም። ምክንያቱም ሌሎቻችሁ እንዳትሸወዱ ወይንም ደግሞ ሌሎቻችሁ እንዳትሸወዱ በማለት ምክንያቱም ይሄ ጉዳይ እውነት ነው ወይንስ ውሸት ነው? መረጃው ያላችሁ ኮሜንት ላይ አስቀምጡልኝ። እኔም አንዳንድ መረጃዎችን ለማጣራት ሙከራ አደርጋለሁ። ትክክለኛ መረጃው እንደደረሰኝ ለእናንተ አሳውቃለሁ። መረጃው ያላችሁ ሰዎች ግን ኮሜንት ላይ አስቀምጡልን። አሁንም ቀጥለናል። ወደ ሁለተኛው ጥያቄ ምላሽ ስንሸጋገር ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልስልኝ። በውጭ ሆነን ዲጂታል መታወቂያ የሌለን ባንክ ብር አኑረን የመጣን ምን ተባለ? ማለቴ ዲጂታል መታወቂያ ጋር ስላላጣመርን ብራችን ምንድነው የሚሆነው የሚል ጥያቄ አለ። ይሄን በተመለከተ ሱብሃንአላህ ይሄ ጉዳይ እኮ ለግለሰብ የተሰጠ ብር አይደለም፣ ለግለሰብ ያበደራችሁት አይደለም። ባንክ ማለት ደግሞ ትልቅ ተቋም ነው። ትልቅ ተቋም ማለት ደግሞ የእናንተ ያስቀመጣችሁትን አደራ ሊወጣ የሚችል ነው። ከዚህ ጋር ተያይዞ ባንክ ብራችሁ ሊወሰድ ነው ወዘተ ወዘተ የሚባሉን ቶፈንቶ ወሬዎችን እናንተ ማድመጥ የለባችሁም። ምንም አይነት ችግር የለም። በባንክ ገንዘብ ያስቀመጣችሁ የዛሬ 4 ዓመት 5 ዓመት 10 ዓመት ብቻ የሚጠበቅባችሁ ፕሮሰስ ወይንም የሚጠበቅባችሁ መስፈርት ይኖራል። ያን መስፈርት አሟሉ። ከናሽናል አይዲ ጋር በተያያዘ ወደ ሀገር ቤት በምትገቡ ሰዓት ናሽናል አይዲ ታወጣላችሁ። የናሽናል አይዲ ቁጥራችሁን ከባንክ አካውንት ጋር ታጣምራላችሁ። ከዛም ገንዘባችሁን ማንቀሳቀስ ትችላላችሁ። እንዲሁም ደግሞ ከዚህም ጋር ተያይዞ የባንክ አካውንታችሁን ከናሽናል አይዲ ጋር እስካሁን ድረስ ያላያያዛችሁ ግን ሊሆን የሚችለው ምንድነው? ገንዘብ ውጪ መደረግ አይችልም። በሞባይል ባንኪንግ፣ በኢንተርኔት ባንኪንግ ወዘተ በተለያየ ዓለም ሆናችሁ በኢንተርኔት አማካኝነት ገንዘባችሁ የምታንቀሳቅሱ ከሆነ ከናሽናል አይዲ ጋር ካላጣመራችሁ ላታንቀሳቅሱ ትችላላችሁ። ገቢ ማድረግ ይቻላል ነው ስለሚለው ጉዳይ አሁን እስካለኝ መረጃ ድረስ አዎ ይቻላል። ነገ ምን ይፈጠራል አብረን የምናይ ይሆናል። ነገር ግን ወደ አካውንታችሁ በምታስተላልፉ ሰዓት ከዚህ በኋላ በህጋዊ መንገድ ብታስተላልፉና ደረሰኛችሁን ብትይዙ ተመራጭ ይሆናል ብዬ አስባለሁ። ወደ ሶስተኛው መረጃችን ተሸጋገርን። ዳሽን ባንክ ነበረኝ ካወጣሁት 5 ዓመት ግን እስካሁን ምንም ገንዘብ አላስገባሁበትም። መጀመሪያ ቀን ማውጫ 50 ብር ብቻ አወጣሁ፣ እዛ ውጭ የለውም ይላል። እንግዲህ ጠቅለል ሳደርገው በአሁኑ ሰዓት ወደ አካውንቴ ባስተላልፍበት ይቻላል ነው የሚል ጉዳይ ነው። 5 ዓመት እንግዲህ ረጅም ጊዜ ነው። ይህን በተመለከተ ምናልባት ባንኮችን ጠይቄ ምላሽ ምሰጣችሁ ይሆናል። ይህን በተመለከተ ግን በአሁኑ ሰዓት በንግድ ባንክ በተለያዩ ባንኮች ካላችሁበት ቦታ ሆናችሁ ሊንክን በመጠቀም በቀጥታ የባንክ አካውንት መክፈት የምትችሉበት ሁኔታ እንዳለ መረጃ ደርሶኛል። ትክክለኛ የሆነ መረጃ አጠናክሬ አወራረዱን የባንክ አካውንት አከፋፈቱን በተመለከተ ኢንሻአላህ በሌላ ቪዲዮ እንገናኛለን ብዬ አስባለሁ። የምንዛሬ ዋጋ መረጃችን እናያለን። ቪዲዮአችን ላይክ፣ ሼር አድርጉ። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳሰነበቡ ከሆነ 100 የአሜሪካን ዶላር 18825 ብር የተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 188 ብር ከ25 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 153 ብር ከ07፣ በአዋሽ ባንክ 154 ከ08፣ በአቢሲኒያ ባንክ 153 ከ79 ከፍተኛውን ዋጋ የሚሰጠው ባንክ አዋሽ ባንክ ነው። በመቀጠል ዩሮ እናያለን። 1 ዩሮ 221 ብር ከ55 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 179 ብር ከ47፣ በአዋሽ ባንክ 181 ከ61 እንዲሁም በአቢሲኒያ ባንክ 182 ብር ከ26 እና በአባይ ባንክ 183 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው።
አንድ የስዊዝ ፍራንክ 240 ብር ከ51 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 191 ብር ከ14 ሳንቲም፣ በአዋሽ ባንክ 195 ከ79 በመዘርዘር ላይ ይገኛል። ስዊዝ ፍራንክን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 198 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ ካናዳን ዶላር 136 ብር ከ64 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር 133 ብር ከ42 ሳንቲም። በመቀጠል የኢማራቶችን ዲርሃም እናያለን። 100 ኢማራቶች ዲርሃም 5128 ብር እንደሚዘረዘርና አንድ ኢማራቶች ዲርሃም 51 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ ኢማራቶች ዲርሃም 41 ብር ከ67 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 44 ብር ከ21 ሳንቲም ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የኢማራቶች ዲርሃም 46 ብር ከ27 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 5018 ብር የተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 50 ብር ከ18 ሳንቲም የተዘረዘረ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ79 ሳንቲም፣ በአዋሽ ባንክ 43 ብር ከ12 እንዲሁም በአቢሲኒያ ባንክ 43 ብር ከ75 ሳንቲም እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኩዌት ዲናርን እናያለን። 100 የኩዌት ዲናር 60956 ብር እንደሚዘረዘር እና አንድ የኩዌት ዲናር 609 ብር ከ56 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኩዌት ዲናር 490 ብር ከ16 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የፓውንድ ስተርሊንግን በተመለከተ ነው። 100 ፓውንድ ስተርሊንግ 25400 የኢትዮጵያ ብር እንደሚዘረዘር እና 1 ፓውንድ ስተርሊንግ 254 ብር በመዘርዘር ላይ ይገኛል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2761 ብር እንደሚዘረዘር እና 1 ዩዋን 27 ብር ከ61 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 26566 ብር እንደሚዘረዘር እና 1 ጆርዳን ዲናር 265 ብር ከ66 ሳንቲም በመዘርዘር ላይ ይገኛል። መቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4980 ብር እንደሚዘረዘር እና 1 የኳታር ሪያል 49 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። ቱርክ ሊሬ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ቱርክ ሊሬ 421 ብር እንደሚዘረዘር እና አንድ የቱርክ ሊሬ 4 ብር ከ21 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 201 ብር እንደሚዘረዘር እና አንድ የኢንዲያን ሩፒን 2 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል 48900 ብር እንደሚዘረዘር እና አንድ የኦማን ሪያል 489 ብር በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው ባህሪን ዲናር ነው። 100 የባህሪን ዲናር 49900 ብር እንደሚዘረዘር እና አንድ ባህሪን ዲናር 499 ብር የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። የጥቁር ገበያ ምንዛሬ ዋጋ ጭማሪ አሳይቷል።